ኢንጂነር ስመኘው በቀለን የህዳሴ ግድብ መመረቅን ስናስብ እሳቸውንም እናስታውሳለን። የግድቡ ጠንሳሽ አውላላ ሜዳ በረሃ ላይ ህዳሴውን እውን ያደረጉት ኢንጂነር ስመኘው በዛች የቀን ጨለማ በሆነችው ዕለተ ሐሙስ ሐምሌ 19 2010 ዓ.ም በመሃል መስቀል አደባባይ ላይ ታሪክ ሆነው ከመቅረታቸው በፊት ለህዳሴ ግድቡ አለኝታ ነበሩ። ለተከታታይ 7 ዓመታት ከግድቡ ሥራ ለአንድ ቀን ረፍት ወስደው እንኳን አያውቁም ነበር። ኢንጂነር ስመኘው በቀለ ከሞቱ አሟሟቱ የከፋው በጠራራ ፀሐይ ደማቸው በመሃል አደባባይ በገዛ መኪናቸው ደመከል ሆኖ መቅረታቸው የኢትዮጵያን ሕዝብ ዛሬም ድረስ ቢያሳዝንም ታሪካቸው ግን እውን ሆኗል። ይህንንም በመገንዘብ አሚር ኒውስ ይዘክራቸዋል። የግቤው አርበኛ የጉባው ዘማች ስመኘው በቀለ በአንድ ወቅት ንግግራቸው እንዲህ ብለዋል። ኢትዮጵያ ህዳሴ ግድብንና ሌሎችን በመገንባት ዳር በማድረስ ነው የምንገልጸው። ወደ ላቀ ደረጃ አገራችንን እናደርሳለን። ይህንን ቃል ኪዳን ነው እየገባን ያለነው። በኢትዮጵያ ተስፋ የቆረጡት ተስፋቸው የለመለመበት ከሊስትሮ እስከ ድሃ አርሶ አደር ከባለ ሀብት እስከ ወታደር ከዲያስፖራ እስከ ባለስልጣን ለግድቡ ያለውን ጥሪት እንዲያዋጣ ምክንያት ነበሩ። ኢንጂነሩ የህዳሴው ግድብ ሳይጠናቀቅ ጭሜን አልቆረጥም የኔ ውበት ከግድቡ ጀርባ ነው ብለው የነበሩት ዘለግላጋው የሀገሬ ልጅ ኢንጂነር ስመኘው በ52 ዓመታቸው ሐምሌ 19 2010 ዓ.ም ለተሐሙስ ከረፋዱ 2:30 ላይ በመሃል መስቀል አደባባይ በገዛ መኪናቸው ያለሙለት ግድብ ተጠናቆ ሳያዩት ከግድቡ ጀርባ ያልተላጨው ጺማቸውን እንዳንጀረገጉ በድንገት ተቀጠፉ። ስመኘው ሲሞት የግብጽ ሚዲያዎች የህዳሴው ግድብ ሞተ ብለው እንዳልዘገቡት ዛሬ ለመመረቂያው ጥሪ ሲደረግላቸው ሚዲያቸው ተንጫጫ። ጀግናችን ኢንጂነር ስመኘው አንተ ብትሞትም ግድቡን ጨርሰን ልናስመርቀው ነው። የገባኸውን ቃል አሳክተነዋል። ባለህበት ነፍስህ ትረፍ። የኢትዮጵያ ሕዝብ ልብ ውስጥ ሁሌም አለ። የግቤው ጀግና የጉባው ዘማች ኢንጂነር ስመኘው ታሪክ ያስታውሳል። ይገባል ውዳሴ ጉዞ